ጋይስ አንድ ሴሌብሪቲ ደግሞ ኢንተርቪዋን አየሁ። ሴሌብሪቲ ናት እንዴ እሷ ልጅ ግን ጋይስ? የሴሌብሪቲ ሚስት ናት አይደል? ሴሌብሪቲ አይደለችም፣ የሴሌብሪቲ ሚስት ናት ባልሳሳት። ሴሌብሪቲ ናት። አሁን የማን ብር የለብኝም ምናምን ያለችው የሴሌብሪቲ ሚስት ሴሌብሪቲ አይደለችም፣ የሴሌብሪቲ ሚስት ናት ባልሳሳት ናት እንጂ። አዎ ናት፣ ሴሌብሪቲ ናት። ኦኬ ፊልም ምናምን ሰርታለች እኮ። አሁን የመጡትን ሴሌብሪቲዎች ብዙም አላውቃቸውም ጋይስ። ኦኬ ፊልም አላት እኮ አሁን አንድ ፊልም አላት። አዎ የሆነ ኢንተርቪዋ ስሚ ብላችሁኝ በጣም ገብቼ አይቻት። ልጅቷ አነጋገሯ ኢንተርቪው ቁጣ ያዘለ ነገር ነው ልበል ቤተሰብ። አይ ዶንት ኖ ፊልሟን አላየሁትም፣ ለዛ ነው እሱን የእሱን ፊልም አውቃለሁ፣ እሱን አይቼዋለሁ። እሷን ፊልም ግን እውነት ለመናገር ዳልቻ ደብረ ዘይት ያዝናናሽ የምትይኝ አንቺ ውሻ፣ አረ ብሎክ አድርጉልኝ። እቺ ሴትዮ ማናት የምትባል ትዕግስት? ምን አባሽ ላድርግሽ? ምንድነው የምትይኝ ሴትዮ? ምንድነው የምትጽፊ ኮመንት? ተነስቼ ብሎክ ላድርጋችሁ? አሃ ብሎክ ፈልገሽ ነው አክተሴ ያከና ነይ ንፍጣ ፊት ሲሰጣችሁማ ሊያ የብብትሽን እንትን ልላጭልሽም ትላላችሁ እኮ። ፊት ትንሽ ፊት ከሰጣችሁ እኮ ይሄ ሊያሾ አካውንት የእናንተ ነው የሚመስላችሁ። ጨምላቃ ምን አባሽ ትደጋግሚያለሽ? ይሄ የእናትሽ ቤት መሰለሽ? የእናትሽ ሞሶብ መሰለሽ እንዴ? አትደጋግሚ ከተባልሽ አትደጋግሚ ነው ጨምላቃ። አዎ ማሪ፣ አዎ የአሁኗ ልጅ ኢንተርቪዋን አየሁትና በጣም ተቆጥታ ነው ኢንተርቪው ያደረገችው። ለምን እስኪ ኮመንት እያደረጋችሁ ጋይስ? በጣም ተቆጥታ ነው ኢንተርቪው ያደረገችው። ኤኒዌይስ አሁን ያልኳት ልጅ ማለት ነው እኮ ኢንተርቪዋ ላይ በጣም ቁጣ ይታይባታል። እና ላይክ ማንም ሰው እንዳይናገረኝ አይነት ማንም ሰው እንዳይተቸኝ አይነት ኢንተርቪው ነው ያደረገችው። እና በጣም ነው ቁጭ ንዴቷ ፊቷ ላይ የሚታየው። እና አየሁትና እንዴ ምኑና ነው ምናምን ነገር አልኩኝ። በመጀመሪያ ደረጃ ሚዲያ ላይ ስምና ዝና ካላችሁ ማንም ሰው ምንም ሊላችሁ ይችላል። ሲቀጥል ደግሞ ስለ ገንዘብ የለብኝም እንደዚህ ማንም የለብኝም እኔ ያደረኩኝ ምናምን ባይዘዌ ስምና ዝና ያላችሁ ሰዎች በጣም ነው ለሰው የሚያደርጉት፣ ለራሳቸው እንደውም አያውቁም። አንደኛ ነገር ሾውን ስለሚፈልጉ ገንዘባቸውን ሴቭ አያደርጉም። የአሁኖቹ ይሻላሉ፣ እንደውም እነዚህ ቲክቶከሮቹ ይበልጧቸዋል ከሴሌብሪቲ። ሴሌብሪቲ ከሚባሉት ቲክቶከሮቹ ብልጥ ናቸው። ሴሌብሪቲ አለው ስሙን ስለሚፈልግ ብሩን ሴቭ አያደርግም። በጣም ነው የሚበትነው። የሆነ ስራ ሲሰራ ገና ስራውን ብሩ ሳይቀበል ወይም ደግሞ ብሩን እንትን ሳይል እዛ ጋር በብድር ወይ በስጦታ ወይ ደግሞ በጭሰት ሊጨርሰው ይችላል። እና አብረህ ያጠፋውም አብረህ ያደረግከውም ነገር የሚታሰብበት ነገር ሊሆን ይችላል ምናምን። ግን እናትዬ በጣም ነው የተቆጣሽው፣ በጣም ነው የተናደርሽው። ኢንተርቪውሽ ላይ ብስጭት ብለሻል። የሰው ባል ቀቡኝ ይሉኛል ብለሽ ላልሽው ደግሞ በነገራችን ላይ ሚስት በሰዓቱ ፎቶና ቪዲዮ ስትለቅ እንደ ማንኛውም ሴት ልጄ ምናምን ብሎ ኢንተርቪው ሲሰጥ እኔም ተችቼዋለሁ። በነገራችን ላይ እኔም ተችቼዋለሁ። አልተቻሉም እንዴ ባለቤቷን ጋይስ? ተቻለው ጋይስ። ምክንያቱም ሚስት እዛ ጋር ደግሞ ቪዲዮ ፖስት ስታረግ ፎቶ ፖስት ስታረግ ያው ሲንግል ማም አይደለም። ሲንግል ማም ስትሆኑ ደግሞ ይደብራቸዋል እንደዚህ አይነት ነገሮችን ስታዩ። ስለዚህ የሚደብር ነገር ነው። እዛ ጋር ያቺ የተጎዳች የመሰለች ሚስት አለች ልጅ ይዛ የተቀመጠች፣ አንቺ ደግሞ እሱን አግብተሻል። ስለዚህም ኮመንቱ ላይ መልካም ትዳር የሚሉሽ የሚያውቁሽና በቅርብሽ ያሉሽ ዘመድ ነው እንጂ የኢትዮጵያ ሕዝብ በኮመንት ይሄንን ይለኛል ብለሽ አትጠብቂ። አዎ የምሬን ነው። ምክንያቱም የሰው ባል ሊልሽ የሚችለው እዛ ጋር ያለውን ነገር ስለሚያይ ማለት ነው፣ ስለተመለከተ ነው እንደዛ ያለሽ።
አይደለም እናንተ በሰርግ የተጋባችሁ ይገርምሻል። ስለኔ ታሪክ አታውቂም እንዴ? እኔ ቱርክ ላይ ይሄን ታሪኬንማ መስማት አለባት። ኤደን ደግሞ ማናት ጋይስ? ፍትህ ለኤደን ይሉኛል። የምን አባታችሁ ፍትህ ነው? ይሄ ፍርድ ቤት ነው እንዴ ለእኔ ፍትህ የምትጠይቁት? ፍትህ ማናት ጋይስ? ፍትህ ኤደን ማናት? ፍትህ ለኤደን ምን አባታችሁ ነው የምትሉኝ? የምን ኤደን ነው? እኔ ይሄ ፍርድ ቤት ነው የኔ ቤት እንዴ? የኔ ቤት ምን ፍርድ ቤት አይደለም። እዛ ፍርድ ቤት ሄዳችሁ ጠይቁ። ቆይ ልንገራችሁ ቤተሰብ፣ በነገራችን ላይ የሰው ብር አልከፈለችም። የሰው ብር አልከፈለችም ማለት በነገራችን ላይ እሱ ፊልም ሲሰራ ይሄ አሁን የምትለው ፊልም ሲሰራ ብዙ ነገራችሁን በረከት ገበሬዋ ከበር አድርጋላችኋለች። በረከት ገበሬዋ ልክ ነኝ? ብዙ ነገር ባይ ዘ ዌይ ብዙ ነገር በረከት ገበሬዋ እጅ አለበት። በረከት ገበሬዋ ግቢ ውስጥ ነበር ሲሰራ የነበረው ይሄ ፊልም እና እኔ ብዙ ኢንፎርሜሽን ምናምን ጠይቄ ነበረ ስለሱ ፊልም ይሄን የተውኩት ያው እንደማቅ እንድታቂ ስለፈለኩ ነው። ያ እንድታቁ በዛ ፊልም ላይ ብዙ ነገር አስተዋጽኦ ያደረገችላችሁ በረከት ገበሬዋ ናት። ይሄ ጥቁር ምናምን የሚለውን ፊልም ስትሰሩ አልተሳሳትኩም? ልክ ነኝ? ምክንያቱም ያው በረከት ገበሬዋ እዚሁ ነው ያለችው፣ ኢትዮጵያ ነው ያለችው። ስሟን በረከት ገበሬዋ ብዬ አልጠራም። እንግዲህ የሆነ ነገር ባላቅ እርግጠኛ ነኝ። እና ኤንዌይስ እሱ መብታችሁን አያገባኝም። ግን ስራ ከተሰራ ብር ይከፈላል። አዎ ብር ያልተከፈለላቸው ሰዎች ብር ያልተሰጣቸው ሰዎች ሚዲያ ላይ ወጥተው ለምን ትፈራራላችሁ? ለምን አትናገሩ በግልጽ? ታውቂያለሽ አደላቀሽ ነው። ምንን ማር ምንን እኔ አላውቅም። የኔ ፍቅር እኔ ምንም አላውቅም። ኤኒዌይስ ፊልም ስታሰሩ ወይም ፊልም ማለት ፊልም ምንድን ነው የሚባለው? ፊልም ምንድን ነው የሚባለው ጋይስ? ምንድን ነው የሚባለው? ቆይ ንገሩኝ። ደራሲ አርቲስቶችን ስታመጡ በብር ስትነጋገሩ፣ ለምሳሌ በአሁን ጊዜ እርግጠኛ ነኝ 1 ሚሊዮን ምናምን የሚከፈላቸው እነ ግሩም እነ ሰላም ተስፋዬ ምናምን ናቸው። በጣም ስምና ያነሱ ናቸው በሚሊዮን የሚከፈላቸው። አይ ቲንክ ሌሎቻችሁ ያው መጤ ምናምን ትናንሽ ምናምን የሆናችሁ ሴሌብሬቶች ከ200,000 ምናምን ነው የሚከፈላችሁ። 200,000 ምናምን የአንድ ቲክቶከር ማስታወቂያ ብር ነው የሚከፍሏችሁ። በጣም ነው የሚያሳዝኑት እኮ ጌታ፣ በጣም ነው እኮ የሚያሳዝኑት። እናቴ አሁን አንድ ቲክቶከር እኮ 200,000 ብር ነው ማስታወቂያ የሚጠይቀው። ባይዘው የሴሌብሪቲን ይሄ እንትናቸውን እንቅስቃሴያቸውን የገደሉባቸው ቲክቶከሮች ናቸው። እንደውም ሴሌብሪቲ ብሎ ሊጮህ ይገባል። ግን ሞራል ያላችሁ ሴሌብሪቲዎች የላችሁም። እንደው ትችቱ ሲደርስባችሁ ብቻ ተተቸን ብላችሁ እየየ ትላላችሁ እንጂ አንድ ላይ ተደራጅታችሁ እንደዚህ በቃ ማለት ማስቆም የምትችሉትን ነገር ምንድነው? ማስቆም ያለባችሁን ነገር አታስቆሙትም። ምክንያቱም የቲክቶክ ጊዜ ሆኗል። ማስታወቂያ የሚሰራው እንዳለ በቲክቶከር ነው። ቲክቶከር በአንድ ማስታወቂያ 200,000 ብር ያገኛል፣ 150,000 ብር ያገኛል። እናንተ ደግሞ ሌሊት ማታ ጠዋት ደክማችሁ ምናምን አድራችሁበት ውላችሁ 200 እና 300 500,000 በጣም ስምና ዝና ሀይ ስም ካልሆነ ላይክ እንደነ ግሩም ላይክ እንደነ ሰላም ምናምን ካልሆነ በሚሊዮን ብር አይከፈላችሁም። ስለዚህ አንድ ልጅ ስራ ለማሰራት አንድ ምንድን ነው የሚባለው? አንድ አርቲስት ስራ ለማሰራት ዲል ካረጋችሁ በኋላ 200,000 የሚሆን 300,000 ዲል አድርጋችሁ ከሄዳችሁ ብሩን የመክፈል ግዴታ አለባችሁ። አይሮን ነው የምንጸባችሁ ምን እንደሆነ አላውቅም፣ ስለምንም እንደሆነ አላውቅም። ግን ለሌሎቻችሁ ግዴታቸው ነው። ፊልሙ ታየ፣ ፊልሙ ሲኒማ ቤት አልታየም፣ ፊልሙ ዩቲዩብ ላይ አልተጫነም፣ ፊልሙ እንደሚታሰበው ብር አልተሰራም ምናምን። ችግራችሁ ምንድነው? በጓደኝነት ምናምን ትባባሉና አንድ ሰሞን ሂስቶሪ ታበዙና ዲል የሚባል ነገር ማናጀር የሚባል ነገር የላችሁም። ዝም ብላችሁ ነው የምትፈልሙት። ከዛ በኋላ ግን መካካድ መጣትሉና ሚዲያ ላይ መጎረባበጣችሁን ታሳያላችሁ። ከዛም ደግሞ ለኛ አሳልፋችሁ ራሳችሁን ሰጡና እኛ ስንተቻችሁ ስራ የላቸውም ስለኛ ነው የሚያወሩት ትላላችሁ። ጋይ ስራችንማ እናንተ ናችሁ እኮ። የምትሰሩትን ነገር ከሰማን እናወራለን። ስራችን እናንተ ናችሁ። እናንተ ፊልም ስራችሁ እንደሆነ እኛም ስለእናንተ ስንሰማ ማውራት ስራችን ነው። የስ ዩቲዩብ እንግዲህ ስራ ነው። ኮንተንታችንን አንብቡት ከስር ምን እንደሚል
እንግዲህ ይሄ ዩቱብ ሁለት ማናጀር ነው ያለው ራን የሚያደርገው ሰው ዩሲ። ስለዚህ እናንተ ፊልም ዳይሬክተር ምናምን እዛ ስትቀራረጹ እዳ ካለባችሁ ማናት መሲን ዩቱብ የምትባዩ የኔ ፍቅር አልተሳካልሽም። ዩቱብ ከፍተሽ አልተሳካልሽም። እይታ የለሽም የኔ ፍቅር። ያቅነዘነዘሽ ነው ያልሽው የኔ ፍቅር። እንግዲህ በደንብ ነው ምቅነዘነዘው። ቅንዝንዝ ነው ምለው በደንብ የኔ ማር። አታውቂም እንዴ? ኤኒዌይስ ባይዛዌ የእነዚህን የሁለቱን አሁን እናንተ የምትሏቸውን ምንድነው ምናቸውንም አላውቅም፣ ግን በሴሌብሪቲ ጉዳይ ማወቅ መናገር የምፈልገው ይሄንን ነው። የእነ ፍናን ስቶሪ። ፍናን ምን ሆነች ደግሞ ጋይስ? ለምን ምን ሆነች ፍናን? በጣም ነው የምወዳት እኮ ፍናን ጋይስ። ኖ አይ ዶንት ኖ አላውቅም፣ ግን አርቲስት ብዙ ጊዜ ካያቸዋቸው ያውን ጊዜ ሴሌብሪቲዎች ይሄ ላይክ የሆነ ዲል ሲያረጉ የሚፈራረሙበት ዲል የሚያረጉበት ነገር የለም። ዝም ብለው በጓደኝነት ምናምን ነው አንድ ድርሰት ሲሰጣቸው ገብተው የሚሰሩት። ከዛ በኋላ የሆነ ነገር ሀፕን ሲያደርግባቸው ወደ ሚዲያ ሲመጡና እየዬ ወይ ደግሞ ሂስቶሪ እያደረጉ ያለቅሳሉ። ተረድታችሁኛል? የምሬ ነው። ያለቅሳሉ። የሆነ ወይ ስቶሪ ያደርጋሉ፣ ወይ መዝሙር ያበዛሉ፣ ወይ የሆነ ነገር ያደርጋሉ። ስለዚህ መጀመሪያ ነው መጠንቀቅ ያለባችሁ። ዋና ፖይንቴ ጥያቄና አነጋገሬ እሱ ሳይሆን የዚች ልጅ ኢንተርቪው ቁጣ የበዛበት ኢንተርቪው ነው። በጣም ተቆጥታ ነው የምታወራው፣ በጣም ተቆጥታ ነው የምትመልሰው። እና ለሚዲያ ላለ ኮሜንታተር ነው ቁጣሽን የገለጽሽው ምንድን ነው አልገባኝም። ጥያቄ ነው የጠየቅኩት። ዋይዘዌ የሰው ባልቀማሽ ለተብለሽ ለተባልሹ ተናደሽ ነው። ይገርምሻል፣ አንቺ ሳግብተሽ ነው ድል ባለ ሰርግ። እኔ ይኸውልሽ ሳላገባው አይስዌር ጋድ ጂሰስን ነው የምለው፣ ጂሰስን ሳላገባው ወዶኝ አፍቅሮኝ ከሚስቱ ጋር ለአንድ ዓመት ያህል ከገርል ፍሬንዱ ጋር ለአንድ ዓመት ያህል ተለያይቶ ያውም በሃይማኖት አንድ አይደሉም። እሷ ሙስሊም ናት፣ እሱ ኦርቶዶክስ ነው። ያውም የጎንደር ሰው ነው። ተለያይተው ከዛ በፊት ወንድ ልጅ ነው አብሯት ነበረ። እኔ ከመሄዴ ለአንድ ዓመት ተለያይቷት ቀላል ያበጣጠርላት ነበር። እና ፍቺኮች ያበጣጠርላት ነበረ። ይገርምሻል፣ እኔ ቱርክ ከሄድኩ በኋላ ከኔ ጋር ከተጣበሰ በኋላ እስቲል የሰው ባልቀምተሽ ቱርክ ላይ ይሉኛል። ይሄ የሀበሻ ኮመንት ነው። ይሄ የሀበሻ ንግግር ነው። በነገራችን ላይ አበሻ በፊት ገርል ፍሬንድ ካለችው ወይ ደግሞ ያው ሚስት ወልዳ ከሆነማ ከባድ ነው። የሱ እኮ ሚስቱ ብለው የሚሉሽ እኮ በቬሎ ስለሆነ ተንበርክኮ ቀለበት ስላደረገላት ሊሆን ይችላል። ምክንያቱም ከሚዲያ የተደበቀ ፎቶ ስላልሆነ ማለት ነው። ስለዚህ ይሄ ሊያናድድሽ አይገባም። እንደውም በልጠሽ ስለተገኘሽ ወይም ደግሞ የራስሽ ስላደረግሽ ዘና ቀብረር ብለሽ ነበር መመለስ የነበረብሽ እንጂ ብስጭትም ሊታይብሽ አይገባም ነበረ የኔ ቆንጆ። ለምንድን ነው የተበሳጨሽው? ለምንድን ነው አትንኩኝ፣ እንዳትናገሩኝ፣ እንዳትተቹኝ ነው የሚመስለው። እንዳትተቹኝ፣ ማንም ሰው ትችት እንዳይሰጠኝ ነው የሚመስለው ንግግርሽ። በጣም ተናድሽ አግሬሲቭ ነሽ ነው ኢንተርቪውን ስታደርጊ የነበረው ስትመልሽ የነበረው እና ጥሩ አይደለም። የኛ ሰው ደግሞ እንደምታውቂው ነው በኮመንት የበለጠ የሚያናድድሽ ከተመናደድሽን ካወቀ። ስለዚህ ጀስት ኢንጆይ የኔ ፍቅር። አዎ ማሬ፣ አዎ ኢንተርቪዋን አይተሽዋል። በጣም ተቆጥታ ነው ኢንተርቪው ያደረገችው እና በጣም እየተቆጣች ነበር መልስ ስትመልስልን የነበረው። የሰው ባል ይሉኛል፣ የሰው ብር ካለብኝ እዳ ካለብኝ። አሁን ስለ እዳ ምን አይነት እዳ ነው ጋይ? ስለ እዳ ሚዲያ ላይ ኢንተርቪው ላይ ይጠየቃል ይነገራል እንዴ? ስለ ባሏ ሲያወራችሁ ስለማን አወራች ማሬ? ስለ እሱን እንኳን እሱ የራሱ የግል እንትን ነው። አይ ያወራችሁ እንግዲህ አወራሯ ብዙ ኢንተርቪዋ ቁጣ ነው። አይስዌር ጋር ጂሰስን በጣም ቁጣ ነው። ባይዘው በጣም ቁጣ ነው። እየተቆጣች ነው የተመለሰችው እና ያየነውን ነው። የሰው ባል ብንልም ተንበርክኮ አግብቶ በስንተኛው ጊዜ አንቺን ተንበርክኮ ሲያገባሽ ነው እንደዛ ያለው። እኔ እንኳን ተንበርክኮ ሲያገባኝ አይደል እንዴ በሪሌሽን ስቲል የሰው ባል እያሉ የሚሰዱ። ይሄ ሰውዬ የኬኳ ባል የ10 ዓመት ሊሆነን ነው ጋይስ። 10 ዓመታችን እኮ እኔና የኬኳ 10 ዓመት አይሆነንም። 8 ዓመታችን ነው እኔና የኬኳ አባት እኮ ጋይስ። አይስዌር ጋር 8 ዓመታችን ባይዘው 8 ዓመታችን። አይ ጊዜው እንዴት እኮ እንደሚሄድ
የምሬን እኮ ነው። እንደው በስምንተኛው ጊዜ ተለያየን እንጂ ተበታተንን እንጂ 8 ዓመታችን። እንቀጥላለን። ቆይ የቲክቶክ መንደሮችንማ ቆይ ሴሌብሪቲዎቹ ጋር እንጨርስ ጋይስ። እናንተ ደግሞ የሰሩት ፊልም ግን በስማም አንደኛ ነው። ፊልሙ በጣም አንደኛ ነው። ይሄ እሷ እንትን ያደረገችው ፊልም በጣም አሪፍ ፊልም ነው ጋይስ። ጌታ እዩት ካላያችሁ። ጥቁር አደይ ነው፣ ጥቁር አደይ ነው የሚለው ዱላ ቀረሽ ንግግር ነው ያደረገችው። ኖ ቤተሰብ አሁን እኔ እንደዚህ ስናገር በሌላ ነገራችሁ ኢንተርቪዋን ተመልከቱት። ኢንተርቪዋ ለህዝብ እንደሚተላለፍ አልገባትም። ላይክ ጀስት የሆነ ቤት ቁጭ ብላ ከጓደኛዋ ጋር እያወራች ነው የሚመስለው። ለዚህ ግራ ለገባው ኮመንታተር የምታወራ አልመሰላትም። እንደውም አልተናገርኳትም። እኔ ምንም አላልኳትም እኮ ገስ ምን አልኳት? ያለችው ተረጋጊ ነው ያልኳት። ኢንተርቪውሽ ላይ ቁጣ ብሎሻል፣ በሰላም ነው እንዴ ሆኖ እያልኳት ያሉት እንጂ አልተናገርኳትም። ቤተሰብ ኢንተርቪው አይደለም ብሮዳክት ብንደ የሚባለው ጋይስ አልችልም ማለት። ለምሳሌ ዮናታን ይሁን እስኪ አመለሰት ጋር የሚቀርቡትን ሴቶች ተመልከች ሲያወሩ፣ ባዩሽ ጋር የሚቀርቡትን ያቸው ሲያወሩ እና ያንቺ በጣም የሆነ ላይክ የሆነ በቃ ማንም ምንም እንዳይለኝ እንደዚህ ምናምን እንደዚህ ምናምን ነገር በቃ ተወረገረግሽ። በጣም የተወረገረግሽው በሰላም ነው ማየ ተወረገረግሽብን እኮ ነው። አሁን አትውረግረግብን። ኢንተርቪው ስትሰጪ አትውረግረግብን። እኛ የተወረገረ ፕሮዳክሽን ይወደድ አትውረግረግብን ነው ያለው። አንቺ ከተወረገረግሽብን ደግሞ እኛም እየተወረገረግን ፕሮዳክሽን ተውኝ በእናታችሁ ጋይስ፣ እንደ የራሳችሁ ጉዳይ። በጣም አግሬሲቭ ናት። በጣም የተወረገረገችው ላይክ በሪስፔክትም አይደለም ስታወራ የነበረው። ለህዝብ እንደሆነም አልገባትም። ኢንተርቪዋ ለህዝብ እንደሆነም አልገባትም። ቤት ውስጥ ለመጡ ጓደኞቿ የምታወራ ነው የመሰለው እና ሪስፔክት አላደረገችም። ንግግሯ ላይ በጣም ታናደዳለች። ነገር ግን ተረጋጊ ነው ያልንሽ። አሁንም ነገም ከነገ ወዲያም እንዲወራ ነው ሚዲያ ላይ የምትመጡት። ኢንተርቪው የምታደርጉትም የምታወሩትን ወሬ ሰምተን እንድናወራላችሁ ነው። ስለዚህም የአሁኑ ኢንተርቪሽ በጣም ነው የሚያናድደው። ብስጭት ምንቅር ብለሽብናል። አትበይብን ጋይስ። ውጥርጥር አለች። አዎ ጋይስ፣ እንዴ ቀላል ተወጣጠረችብን እንዴ? አትወጣጠሪብን የኔ ፍቅር። ሲጀመር መማር ያስከብራል አገር የኔ ፍቅር። እኔማ መማር በነበረብኝ ሰዓት አገር ተሰድጄ ብረት ድስት ሳጥብ ነበር። አላሳዝንሽም የኔ ፍቅር? አላሳዝንሽም? ህይወት ያስተማረኝ ይበልጣል የኔ ፍቅር። ፊደል ካስተማረኝ ህይወት ያስተማረኝ ይበልጣል። እሺ ምንድን ኮመንት ጠፋ ጋይስ? ዘቢባ ወለደች እንዴ? እኔ እንጃ ማለት አልጠየኩም። ብሬን ብላ የፍናንን ስቶሪ ፍናን ምን ሆና ነው? ቤተሰብ አልገባኝም። ፍናን አላችሁ። ፍናን ምን ሆና ነው? እስኪ ቤት ሂጂ ፍናንን ስቶሪ አይተሽ ነይ። ፍናን ምን ሆና ነው እናንተ? ፍናን ምን ሆና ነው? ፍናን ምን ሆነሽ? ፍናን እስኪ የፍናንን ስቶሪ አይታችሁ ነው ጋይስ?